አላህን ከልብ ከለመናችሁ ለእናንተ አስተካክሎ ራሱ ያመጣል። እኛም ኦርቶዶክሶች ደግሞ ማለት ነው ፈጣሪያችን ተማጽነን ለሰው ልጅ ክፋትን ሳናስብ መልካምን ነገር ቅናት ነው። ቅናት እግዚአብሔርን በእውነት ቅናት ነው ከንቱ የሚያደርገው የሰው ልጅ እና ሁሌም መልካም ከሆንን ጥሩ ነገር ከሆንን እውነቴን ነው ፈጣሪሽ የፈጠረሽ አምላክ እኮ እንዲሁ ከንቱ አስቀርሽ እቤትሽ ድረስ ተንኳኩቶ ይመጣል። እቤትሽ ድረስ ወይ መንገድ ላይ ይሄድሽ እንቅፋት ሲመታሽ ቀና በይ እህቴ ብሎ አንስቶሽ ያ ነገር ትዳር ይሆናል። ወይ ባስ ስጠብቂ ወይ ታክሲ ስጠብቂ ብቻ ሲያገጣጥምሽ ፈጣሪ ትዳርም ይሆን በዘመድም ሳይመጣ በወገንም ሳይመጣ በጓደኛም ሳይመጣ እንዲሁ የሄድሽ ራሱ እልኋ የሚባል ነገር አለ ሲፈጥርሽ ያገጣጥምሻል። እና ያ ነገር ጥሩነትሽ ከጥሩ ሰው ሊያገናኝሽ ይችላል ብዬ አስባለሁ። ግን ቅን ከሆናችሁ ቅንነት ለራስም ይጠቅማል ለሰውም ያስተምራል። በገንዘብሽም አይደለም። ሲጀመር ደግሞ ፍቅር የሚባል ነገር በጣም ከባድ ፍቅር ወይ ፍቅር ውስጥ አትግቡ። እውነቴን ነው የምለው። ፍቅር እኮ ማለት የሞተ ሰው አሁን ሳጥን ከገባ ምን ያውቃል? ፍቅር የያዘው ሰው ደግሞ እንደዛ ማለት ነው። ፍቅር የሞተ ነገር እኮ ነው። እንደው በቃ እንዴት አባቴ ልንገራችሁ እህቶቼ፣ ምንም ሰው እባክሽ ንቂ። ሰውነትሽን ቢቆርጡሽ ሁሉ እማታቂ አለሽ። ትልቁ ፍቅር ውስጥ አለመግባት ነው። ፍቅር ውስጥ ከገባሽ በቃ ነገሮች ሁሉ ይበላሻሉ። ሴት ልጅ እንደ ጡቷ ስስ ልብ አላት። እንደ ጡቷ የተንጠለጠለ ነው ልቧ። እውነቴን ነው የምለው። እና ብቻ ፍቅር ውስጥ እንደምንም ፍቅር እንኳን ቢይዛችሁ ወደ ፈጣሪ ቤት ብረሩ። ለሰው ከማውራት እንትናንን ያፍቅሬዋለሁ እንዲሆኛለሁ ከማለት ወደ እምነታችን ቶሎ ብለን ሄደን ሮጠን ተንበርክከን ማልቀስ ነው ያለብን። አሸናፊ ጌታ ነው። ሰው ብታማክሪው ሰው ያለያይሻል እንጂ ሰው ነገ በኔ ይደርሳል የሚልሽ የለም፣ ወይ በራሴ ይመጣል የሚልሽ የለም። ፍቅር በጣም የሚከብድ ቃል ነው፣ የሚከብድም ስራ ነው። ብቻ እኔ እህቶቼን እምለምነው በተለይ ስደተኛ እህቶቼ ምንም ያላያችሁ ልጅስ የወለደው ለልጁ ብሎ ነው ዝቅ የሚለው። ምንም ያላያችሁ ገና ምንም ያልተነካካችሁ ምንም ያልደረሰባችሁ ፈጣሪያችሁን ለምኑ። እኔ ፈጣሪያችሁን ለምኑ ነው የምለው። ከፈጣሪ በላይ ምንም የለም። የሚያስተካክልም የሚጥልም የሚያነሳም የፈጠረሽ አምላክ በሰው የሚሆን ነገር ግን አንቺ እዚህ ጋር ጥሩ ጓደኛ አለችኝ ብለሽ ስታማክሪ ያቺ ጓደኛሽ ተገልብጣ ባልሽን ይዛ ነው የምታየው። በምን አጥምጄ በምን ውስጥ ገብቼ እንዴት እንደ እባብ ተሽለክልኬ እንዴት የሰው ህይወትን ለመበጥበጥ ታውቃላችሁ። የአሁን ሴቶች ደግሞ አብራ ለፍታ ደክማ ያለችዋንን የአንድ ቀን ስጠት አውቃ የምታረግዝም አለች። ያ ስላረገዘች ምንም የሚመጣ የለም። ራሷ ነው ዝቅ አድርጋ የምትኖረው እንጂ ምንም በልጅ ማንም አሁን በተለይ ደግሞ በአሁን ሰዓት ወንድ ልጅ ወልደሽ ማንም ቼክ ማያደርግሻል። ለራሷ እንትን ስትል ነው የሚባለው። ያ ይደርስብኛል የሚል የለም። ትልቁ ነገር ይሄ ነው። ቢቻላችሁ ምራቅ ዋጥ ካረጉ ትዳር ካዩ ልጅ ከወለዱ አንዳንድ ነገር ትምህርት ብትወስዱ ደስ ይለኛል። እነሱ ያስተምራሉ። አሁን እኮ ወንዱም ቀሚስ እየለበሰ ሴቱም ቀሚስ እየለበሰ ሴቱ የወንዱን እየለበሰ ወንዱ የሴቱን እየለበሰ አሁን እኮ ኃጢአታችን ራሱ ምድር ላይ በዝቷል እኮ። አንዷ ድርቅ ብላ መታ ባሌ እኔ ነው እንዴ አብረሽ እየኖርሽ ስንት ዓመት የለፋሹ ባልሽን እያየች እኮ እኔ እኮ ልጄለታለሁ ባሌ ልቀቂ እንዴት ትለቃለች? አብራ አፈር ድሜ በልታ ስንት መስዋዕት የከፈለች ሴት ባል እንዴት ብላ ትለቃለች? ማን ከፍተሽ ስጪ አላት? ወይ የማክያ እንዴት አደርሽልኝ የኔ እናት የኔ ውድ ራችሁ መግዲ ሁላችሁም ሳሚልኝ እንዴት ናችሁ? እግዚአብሔር ይመስገን። ክብሩን ይውሰድ መድኃኒዓለም። እንዴት ነሽ ውዴ? ደህና ነሽ?
አለን እኔ እናት እንዴ እኔ እኮ የልጄን አባት እኮ የቀማችኝ እኮ አንድ ፓንት ተዋውሰን የምንለብስ አብረን እንኳን አልጋ ቤት ሄደን ስንተኛ እኮ ተነጋግረን አብረን የምንተኛ በቃ እንታወቅም እኔና እንጂ ስሚማ ሳሚልኝ አንድ ነገር ልበልሽ በዚህ ጉዳይ ላይ ቆይን እንደማ አንድ ነገር ልበልሽማ ሳሚል ዳቦ ሰጣ ነው ሰለችው ዳቦ ሰጣ እና ደግሞ የረባ ዳቦ ቢሆን እንኳን እኮ ጥሩ ነው። ዝም ብሎ የደረቀ ዳቦ ነው። እጭ ተውባሽ እኔ ግን ምንም አይመስለኝም። እንደው ምንም አልመሰለኝ። ግን ሰራሁላት፣ ቅጥቅጥ አረኳት፣ በርበሬ ጨምሬ ጠርሙስ ሰብሬ ሄጄ ላጨዋት ፀጉሯን። ከዛ በኋላ ምንም አልመሰለኝ። ይኸው አብረውም አልኖረችም። እኔም ምንም ይኸው ፈጣሪ ይመስገን እንደዚህ ፈታ ብዬ እኖራለሁ። ክብሩን ይሰድ መድኃኒዓለም። እና ስልሽ ግን እኮ ይቅርታ አድርጊልኝና ሳሚልኝ፣ እውነት ነው ያልሽው። የራሷንም ህይወት አበላሽታ የሰው ህይወት አበላሽታ አሉ እንደዚህ ባለ እውነት እግዚአብሔር ከእንደነዛ አይነቱ ደግሞ መድኃኒዓለም ይጠብቃቸው። ሚዜ ልታረጋት ባለፈው ሚዜ ምነው አንዳንዴ ሊፈታ እንበል እንዴ ነው ሸዋ ስሚ ባለፈው ሚዜ ልታረጋት ያዘጋጀቻት አንዴ ባላ ነው የወሰደችባት። ሳሚሊ ሚዜ ልታረጋት እና እኔ ከዛ ምን እንዳለ መቅድዬ ከዛ መጣ። እኔ የዋ ነኝ ምንም አላውቅም። እኔ ምስኪን ነኝ ምንም አላውቅም። ከዛ መጣ ታመመ። ጎረቤት እባክሽ ይቅር በይው ተይው ምናምን አሉኝ። ኧረ በኃይለኛ ሁኔታ ምን ሆኖ ታመመ? እንዴት ታመመ? ኧረ እንጃ ሴትዮዋ ምኗ ውስጥ እንደከተተመ እቃው ሁሉ ተበላሻሽቷል ታሟል አሉ። ከረገምሽው እባክሽ ትፊለት አሉኝ። እንዴ እቃው ምን አደረገችው? ምን አደረገችው? ገረዘችው? ቆረጠችው? ላለ ኧረ እኔ አላቅም። እካክ በእካክ ሆነዋል። ምን እንዴት ምን ውስጥ ገብቶ ምን ውስጥ እንደወጣላል። እሰይ እካክ በካክ ነው ያለ። ጭቶ በጭቶ የሚሆን እኔ ምን አገባኝ ታዲያ? ሆስፒታል ትውሰደው። እካክ በካክ እኔ የአስራት ልጅ ምን ግድ ሰጠኝ? ጨብጥ በሽታ ሲዛ ቁጭ ብላ ይሄው ዘመኑን ሁሉ ከክሲያክካክ በቃ ምን ብላ ያቺ ሮጣ ከኔ ሮጣ የሄደችው እቃ ምን ብላ ይሄ ጣቴ ራሱ ይወፍራል። መድኃኒዓለም ክብሩን ይሰድና ብዙ ነገር አለ። የሄደ እቃ ሮጦ የሄደ እቃ ዋጋውን ይሰጠዋል። እንሰምታችኋል አይደል? ዶክተርም አቃተው። እባክሽ ትፊለት አንቺ ነሽ። እኔ አዎ ረግሜዋለሁ። እውነት እንዲህ ነው ያልኩት። እንደው አማረብኝ ብለህ የእኔን እቃ ወስደ ለሌላ ሰው ከከታት እከክ ይውረስክ። ቸር መድኃኒዓለም እከክ ይልቀል። ቀን ከሌሊት እንደው እርግማንሽ ደረሰ እኮ። አዎ ደረሰ። ለምን የኔን ንብረት ወስዶ እዛ ሄዶ ሌላ ቦታ ሸጎረ? ያቺ የሸጎረው እከክና ጭቅቅት ሆኖበት ቅጭ አለ። እሰይ በሉት። እንደዚህ አይነቱ በህይወት አለ ሳሚልኝ። አሁን ሰውዬው ኧረ በህይወት የለም ሞቷል። ሙች በይ ይቅርታም ሳትይው እኔ ብዬ አልኩት። እኔ ውጪ ነበርኩኝ። እባክሽን ይቅር በይው ሲሉኝ በል ይቅርታ አፈሩን ገለባ ያርግልክ በል አንተ የሚገባ። እኔ ደግሞ ምላሴ ክፉ ነው። እውነቴን ነው። ሰውን እስከ ጥግ አምናለሁ። እኔ ብዙ ነገር ሆኛለሁ። ለምን ብትይ ይሄ ሮጠ እግር መዘዝ እንደሚያመጣ አሁን ዛሬ አማረብን ብሎ እዛም ጥልቅ እከክና ጭቶ ነው የሚይዛቸው። ጭቶ አመን ምን ይይዛቸዋል? ይዋ ምን ነው? ለምን ሴቶቹ እንዲያደርጋሉ? እንደዚህ ነው መራገም። በቃ እኔ እህቶቼ እውነቴን ነው የምለው። ምን በወጣ እኔና ነኢማ መጣ ነው አጀንዳውን ተቀጣጠለ። ወይኔ እንደዛሬ ሲቀረ ወሰልኩት ወላይ ወሰልኩት። እኛ እኮ ያመጣ ነው ማለት ነው። እኒህ የሚበሉ ወንዶች አፈሪ ብሉ እና እንዱ ጨጓራችንን ጨረሱት። እኒህ የሚሰጡትንም ሴቶች ገንዘብ ደግሞ በነገራችን ላይ ወንድ ልጅ ሆድ ይወዳል።
ተጠንቀቁ። ወንድ ልጅ ሆዱን ይወዳል። እንደው በልቶ የምታደርገው ሴት ካለች ግን አንድ ነገር ልንገርሽ ሳሚልኝ፣ እንደ ወንድ ልጅ በሆድ ብቻ ይታለላል ብለሽ ታምኛለሽ? እምነት አለሽ? አሁን ደግሞ ይኸውልሽ እኮ ዘመን ያመጣሽ እና ዘመን ያፈራሽ ነገር አለ። አሁን አንዳንዶቹ በዛም ስራ እኮ የሚታሉዋል። በደንብ አድርገሽ ካልሰጠሽው እሱ ያለውን ነገር ካላደረግሽለት ምን ይሆናል? ወደ ሌላ ይሄዳል። ያም እኮ ችግር ውስጥ ነው እህቶቼ። ምን እንበል? ስንቱ ነገር እኮ ውስጣችን አለ። ስንት ነገር ቴክኖሎጂ ይላሉ። ይሄ ቴክኖሎጂ ድራሹን ያጥፋ። ይሄ ቴሌቪዥን ማነው እሱ ስልክ ከመጣ ነገሩ ተበላሸ። እኛ እንደተከበረ አሁን እኛ እንደ እናቶች እንፈልጋለን። አንዷ ደግሞ እናቴ የእብድ ስራ ነው የምትሰራ። በዛም ነው ወንዶቹ የሚበላሹ። አሁን ፍርድ ቤት እየተካሰሱ እየተፋቱ እኮ ነው የልጆች እናት። ምን ትላላችሁ? እሷ ደክሟት አሁን እኮ እኛ የፈለግነው መጀመሪያ ምን ያወራን የነበረው አሁን እንደ ድሮ በወግ በማረጉ አባት ተጠይቆ አንድ ሴት ልጅ በቃ ምን አላት ምናምን ሂሳቡ ሳይሆን እንደ ድሮ በወግ በማረግ መጣር እንፈልጋለን። ግን አሁን ሴቶች ብር እየሰጡ ወንዶች አበላሹ። እኛ ደግሞ ለወንድሰጠው ምን እንሆን የሚለው ነገር አሳሰበን። ይኸውልሽ ብር ብቻ አይደለም፣ ብር የራሱ ጉዳይ። ብር ምንድን ነው? አሁን አዳምጪ። አንድ የዘመኑ ወንድ በብር ነው እየታለለ ያለው። ብሩን ተይው። አሁን እኮ በቃ ቴክኖሎጂው ተራቀቀ። እንዴ እኔ ወድጃለሁ ትሏለች። እኛ በዛን ሰዓት እንደ የለም። አንድ ሴት ልጅ እኮ ስትወልድ ራሱ እኮ በማረግም ራሱ አግብታ እኮ ተደብቃ ነው እኮ እርግዝናዋ ሳይታይ እኮ ያከሌ ልጅ ባለፈው አመት እኮ ያገባችው ወለደች የሚባለው። አዳምጪ። አሁን እኮ እንቺንካ ነው። እኔ በቃ ልጁ አላማ እቅድ ያለው የጥሩ ቤተሰብ የሚሆን የመጥፎ ምንድን ነው እሱ። እኔ ወድጃለሁ፣ አፍቅሬሃለሁ፣ ፍቅሬን ተቀበለኝ በሚዲያ ላይ ይወጣል። ወንድ እኮ እያፈረ ነው። በአሁኑ ሰዓት ወንድ እኮ በቃ እያፈረ ነው። አፍቅሬሃለሁ በሜዳ ላይ ፍቅሬን ግለጽልኝ፣ እኔ አፈቅርሃለሁ፣ እኔ እወድሃለሁ፣ ሁሉን ነገር አደርግልሃለሁ፣ እኔ አንተ ማኖር እፈልጋለሁ፣ እኔ ብር አለኝ፣ በዚህ ወጥቶ በዚህ ገብቶ ከዛ ብድግ ብላ ደግሞ ዘላ ትስመዋለች። ዘላ ከንፈሩን ትቦጭቋለች። እሺ ምን ይሁኑ ወንዶቹ? ምን ይሁኑ እነዚህ ወንዶች? አሁን እኮ እንደውም እኮ ሰላማዊ ሰልፍ መውጣት ያለበት ወንድ ነው። እመቤቴ ለምን ተብሎ ነው ለእነሱ ሰልፍ የምንወጣ? ምን እንሁን ሳሚልኝ? ምን እናድርግ? አሁን እኮ ይኸውልሽ አሁን በአንድ ቀን ውስጥ 2000 የሚወለድ ሆስፒታል ውስጥ አለ። የሚወለደው ሁሉ ሴት ነው እንዳለ የሚወለድ ሴት ነው። ይሄ ሁሉ ቁጣ ነው። ምን ያለ ስጦታ ብቻ ነው። አሁን እውነት መሰለች እዛ ጋ ሜዳ ምናልባት ከስንት አንዱ በማረግ እንዳልሽው በእናቶች በአባቶች ክብር ነው። አሁን እኮ አንቺ ተው እንደዚህ አትሁኑ፣ እስቲ አለባበሳችሁንም እንዳታድርጉ፣ እስቲ እንደዚህ አትሁኑ ስትያች ምን አለች ደግሞ እቺ ማሚ? ምን አለች ደግሞ እቺ አሮጊት? ምን አለች ደግሞ እቺ? ምን እንደዚህ ነው የምትባዩ? ታዲያ እንዴት ታደርጋለች? ተርቢያ ነው ይሄ እኮ ተርቢያ አስተዳደግ ነው ማሪ፣ አስተዳደግ ነው። ታዲያ እንዴት ታደርጋለች? አንዷ ሴት እኮ 10ሯን ሴት ይዛ ገደል እየገባች፣ አንዷ ሴት 50ውን ይዛ እየገባች። ወንዱ ምን ይሁን? እሺ ጦር ግንባር ሄዶ አለ ያለ ጥቂት ናቸው። ውድ ግርዛት ቀርቷል። ሴት ልጅ መገረዝ አለባት። በቃ እኔ በግርዛት ነገር የተበላሸው እሱ እኮ ነው። ገና በ10 ዓመቷ በ5 ዓመቷ ገሏን ስታጥቢያት እንዲህ ብላ ነው የምትወጣ። መገረዝ አለባት እንዴ? ግን አዩ አንድ ነገር ልንገርሽ። ግን እኮ እውነትሽን ነው። እሱ ነገር እኮ ከቆመ በኋላ ሴቱ ራሱ እና እሱ እኮ ነው ጉድ ያመጣው። እዚህ እኮ አረብ ሀገር ላይ ያለን እኮ እስቲ ሲሞቀን እንኳን እንዴት ነው የሚያደርጋ? እንደ ውልቅልቅልቅልቅ አድርገን ወደ ፈላ ውሃው እኮ ነው ተመልሰን የምንሄደው። አሁን ያልተገረዙትስ እንዴት? እኛስ በደህና ጊዜ ክብሩን ይውሰድና ተገርዘናል። አረ ክብሩን ይሰጥ ስክን ያለች። አሁን እኮ እናትዬ እንደው በቃ ወየ ማሬ። እሺ የኔ ውድ፣ እሺ ማክያ የኔ ልጄ ናት። እኔ በጨዋ ነው እኔ ቤት የሚገቡትን ልጆች አይተሻል? በጨዋ
እናትዬ እኮ አይዞሽ የኔ ልጆች እናቴ ይኸውልሽ እንደዚህ እናቴ ማምዬ እናታችን እኔ ጋር የሚመጡትን መቅድዬ እያቸው እናታችን እናቴ እንደዚህ